አንድ አይነ ስውር ሽማግሌ ምን ያህል አደገኛ ሊሆን ይችላል? ዛሬ የምናየው ፊልም ይህን ጥያቄ ይመልስልናል። ሦስት ሌቦች ቀላል ሥራ ነው ብለው ወደ አንዱ ቤት ይገባሉ። ነገር ግን የገቡት ቤት ገሃነም መሆኑን አላወቁም ነበር። በታሪክ አጋጣሚ ተጎጂው አዛውንት ሳይሆን አዳኙ፣ አጥቂዎቹ ደግሞ ሰለባ የሆኑበትን ዶን ብሪዝ የተሰኘውን አስገራሚ ፊልም አብረን ታሪኩ የሚጀምረው ዲትሮይት ውስጥ ነው። ከተማዋ በኢኮኖሚ ደቃለች። ብዙ ቤቶች ባዶ ናቸው። በዚህ መሃል ሮኪ መኒና አሌክስ የተባሉ ጓደኛሞች አሉ። ሮኪ የምትኖረው ከማትረባዋ እናቷ ጋር ነው። ዓላማዋ ትንሽዬ እህቷን ይዛ ወደ ካሊፎርኒያ መሸሽ ነው። ለዚህ ደግሞ ብዙ ገንዘብ ያስፈልጋቸዋል። መኒ አንድ መረጃ ያገኛል። ብቸኛ አይነ ስውር የሆነ የቀድሞ የጦር ሰራዊት አባል ቤት ውስጥ $300,000 ጥሬ ገንዘብ አለ የሚል መረጃ ያገኛል። አሌክስ መጀመሪያ ላይ ፈርቶ ነበር፣ ምክንያቱም አባቱ የጥበቃ ድርጅት ውስጥ ስለሚሰራ ቁልፎቹን የሚሰርቀው እሱ ነው። ነገር ግን ለሮኪ ካለው ፍቅር የተነሳ ይህንን የመጨረሻ ስራችን ነው ብሎ ይስማማል። ሌሊት ላይ ወደ ቤቱ አመሩ። ቤቱ የሚገኘው ማንም በሌለበት ጭር ያለ ሰፈር ውስጥ ነው። መጀመሪያ ውሻውን በሥጋ ደነዘዙት። ከዚያም ቤቱ ውስጥ ገቡ። አዛውንቱ በሰላም ተኝተዋል። መኒ ገንዘቡ ያለበትን ክፍል ለማግኘት መኝታ ቤቱ ድረስ ይገባል። ገንዘብ ያለው በአንድ ጠንካራ መቆለፊያ ውስጥ ነው። መኒ መቆለፊያውን በሽጉጥ ሊሰብረው ሲል አሌክስ ይቃወመዋል። ይህ ዝርፊያ እንጂ ግድያ አይደለም ይላል። ነገር ግን መኒ ሽጉጡን ተኮሰ። ያ ድምፅ ግን አዛውንቱን ቀሰቀሳቸው። እዚህ ጋ ነው ነገሩ የሚቀየረው። አዛውንቱ ከመኝታቸው ተነስተው መጡ። መኒ ሽጉጥ ደቅኖ ሊያስፈራራቸው ሞከረ። ነገር ግን ሽማግሌው አይነ ስውር ቢሆኑም የመስማትና የመንካት ችሎታቸው ከሰው ችሎታ በላይ ነው። በጥቂት ሰከንዶች ውስጥ መኒን አንቀው ሽጉጡን ቀምተው እዚያው ገደሉት። ሮኪና አሌክስ በድንጋጤ ኩምሽሽ ብለው ቀሩ። አዛውንቱ መኒ ብቻውን እንደሆነ ለማረጋገጥ ወደ ደጃፍ ሲወጡ ከሮኪ ጋር ለጥቂት ተላለፉ። ከዛ መሬት ላይ የወደቀ ነገር አገኙ። አሁን ሌላ ሰው ቤቱ ውስጥ እንዳለ አውቀዋል። አዛውንቱ ሁሉንም መውጫዎች በብረት መዝጊያ ዘጓቸው። ቤቱ አሁን ወደ ወጥመድ ተቀይሯል። ሞኪና አሌክስ ለማምለጥ ሲሞክሩ ወደ ምድር ቤት ወይም ቤዝመንት ወረዱ። እዚያም ገንዘቡን አገኙ። ነገር ግን ከገንዘቡ ጎን የባሰ ነገር አዩ። አንዲት ሴት በአፍ መሸፈኛ ታስራ እዚያ ተደብቃለች። ይህች ሴት ቀደም ሲል የአዛውንቱን ልጅ በመኪና ገጭታ የገደለችው ሀብታም ልጅ ነች። አዛውንቱ ለፖሊስ ከመስጠት ይልቅ ለራሳቸው ፍርድ ሰጥተዋል። ሴቷን አስረው በልጅ ምትክ ልጅ ትወልጀኛለሽ በሚል አሰቃቂ ሁኔታ ይዘዋታል። ሮኪና አሌክስ ሊያድኗት ቢሞክሩም አዛውንቱ ተኩሰው በስህተት ያቺን የታሰረች ሴት ልጅ ገደሏት። ሽማግሌው በቁጣ አበዱ። መብራቱን ሙሉ በሙሉ አጠፉት። አሁን ሁሉም እኩል ናቸው፣ ምንም በማይታይ ጨለማ ውስጥ። በጨለማው ውስጥ ትንፋሽን መቆጣጠር ሞትና ሕይወትን የሚለይ መስመር ሆነ። አዛውንቱ አሌክስን በጩቤ ወግተው ገደሉት። ሮኪ ብቻዋን ቀረች። ሮኪ አሁን ያለችው እጅግ አስፈሪ ሁኔታ ውስጥ ነው። አጋሯ አሌክስ መሞቱን ስታውቅና ሽማግሌው ያሰሯት ሴት በስህተት ገድለው በቁጣ ሲያብዱ ቤቱ ውስጥ የቀረው ብቸኛ አማራጭ ማምለጥ ብቻ እንደሆነ ተረድታለች። ነገር ግን አዛውንቱ ቤቱን ሙሉ በሙሉ ዘግተውታል። ሮኪ ወደ አየር መናፈሻ ቱቦ ውስጥ ገብታ ለማምለጥ ትሞክራለች። ነገር ግን የአስፈሪ ውሻ ተከትሏት ገባ። በጠባብ ቱቦ ውስጥ ከውሻ ጋር የሚደረግ ትንቅንቅ። ሮኪ በጭንቀት አምልጣ ስትወጣ ግን ሽማግሌው ጠብቀው ያዟት። እዚህ ጋ ነው ፊልሙ ይበልጥ የሚዘገን ነው። ሽማግሌው ሮኪን ወደ ምድር ቤት ወስደው ልክ እንደ ቀድሞዋ ሴት ሊያስሯትና ልጃቸውን በእሷ በኩል ለመተካት ሲዘጋጁ እናያለን። ሮኪ ግን ተስፋ አልቆረጠችም። በእጇ የገባውን ማንኛውም ነገር ተጠቅማ መታገሏን ቀጠለች። ሽማግሌውን መብራት አጥፍተው በለመዱት ጨለማ ሊያጠቋት ሲሉ ሮኪ ብልጥ እርምጃ ወሰደች። በቤቱ ውስጥ ያለውን የደህንነት ማንቂያ ደውል ወይም አላርም ጮኸች። ያ ከፍተኛ ድምፅ የአዛውንቱን የመስማት ችሎታ በከፍተኛ ሁኔታ አዛባው። አዛውንቱ በድምፅ ብዛት ግራ ተጋብተው ሲንገዳገዱ ሮኪ በከባድ መሳሪያ መታ ደረጃው ላይ ገፈተረቻቸው። ሽማግሌው ወደ ምድር ቤት ተንከባለው ሲወድቁ የራሳቸው ሽጉጥ በስህተት ተተኩሶ መታቸው።
ሮኪ አዛውንቱን የሞቱ መስሏት ገንዘቡን ይዛ ከገሃነሙ ቤት አመለጠች። ፊልሙ የሚያበቃው ከጥቂት ቀናት በኋላ ባለ ትዕይንት ነው። ሮኪ ካሊፎርኒያ ለመሄድ ከእህቷ ጋር ባቡር ጣቢያ ትገኛለች። ፊቷ ላይ የእፎይታ ስሜት ቢኖርም በውስጧ ግን ትልቅ ጠባሳ ጥሎባታል። በጣቢያው ላይ ባለ የቴሌቪዥን ዜና እየተላለፈ ነው። ዜናው እንዲህ ይላል። አንድ በዲትሮይት የሚኖሩ የቀድሞ ወታደር ቤታቸው ውስጥ በገቡ 2 ሌቦች ላይ ጥቃት ደርሶባቸው ራሳቸውን ተከላክለዋል። ሌቦቹ ሲሞቱ፣ አዛውንቱ ግን በሆስፒታል በሕክምና ላይ ይገኛሉ። ሮኪ በድንጋጤ ዜናውን ትከታተላለች። ሽማግሌው አልሞቱም። ከዚያ በላይ የሚገርመው ደግሞ አዛውንቱ ለፖሊስ ስለጠፋው $300,000ም ሆነ እዚያ ቤት ውስጥ ስለነበረችው የታሰረች ሴት ልጅ ምንም የተናገሩት ነገር የለም። ለምን? ምክንያቱም ሽማግሌው የራሳቸው ጥቁር ሚስጥር እንዳይወጣ ይፈልጋሉ። እንዲሁም ምናልባትም ሮኪ በራሳቸው መንገድ ፍለጋቸውን እንደሚቀጥሉ ፍንጭ ይሰጠናል። ሮኪ ገንዘቡን ይዛ ወደ አዲሱ ሕይወቷ ባቡር ውስጥ ስትገባ ፊልሙ ያበቃል። ግን አንድ ጥያቄ ይነሳል። ሮኪ በእውነት አምልጣለች ወይስ በሽማግሌው ጥላ ስር ለዘላለም ትኖራለች? ይህ ፊልም በፍጹም ሰላም ሳይሰጠን በጭንቀት ውስጥ እንድንቀር አድርጎ ይጠናቀቃል። የዚህ ፊልም ሁለተኛ ክፍል ወይም ዶንት ብሪዝ 2 ደግሞ በይበልጥ አስደንጋጭ ነው። እሱንም እንድሰራላችሁ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁኝ። እንግዲህ የዛሬ ታሪካችን ይህንን ይመስል ነበር። ሮኪና እህቷ ወደ አዲስ ሕይወታቸው ቢጓዙም የአሰቃቂ አዛውንት ግን አሁንም በሕይወት ውስጥ አለ። ይህ ፊልም የሚያስተምረን ትልቁ ነገር አንዳንድ ጊዜ ተጎጂ መስሎ የሚታዩ ሰዎች ከምናስበው በላይ አደገኛ ሊሆኑ እንደሚችሉ ነው። ሮኪ የሰራችው ስህተት ነው ወይስ ለመኖር ያደረገችው ተገቢ ትግል? እናንተስ በአዛውንቱ ቦታ ብትሆኑ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ አስፈሩልኝ፣ ሁሉንም አነባለሁ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንዲህ አይነት ማራኪ የፊልም ትረካዎችን ሁልጊዜ እንዲያደርሳችሁ ደግሞ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ የእስራኤል ቲዩብ ቤተሰብ ይሁኑ። የደወል ምልክቷንም ተጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።